እንዲህ ሰዓት ስታወራ እያለች ሀዊ ግን እንደዛ አይደለችም። ስታዩት ራሱ ታውቃላችሁ። ፍቅሬ ምንድነው ገባሽ ወደ ቤትሽ? አትመስላችሁም ጋይስ? ግን እንደዛ ነው ትመስለኝ። እናቴቱም ሰራ የምትባለው ሾካካ በማያገባት አሁን እኮ ነው ጋይስ የተረጋጋችሁ። በማያገባ ገብታ ታነፈንፍ ነበረ። እኔ ደግሞ በዛሽ በጓደኛዋ እኔ ደግሞ ሞር የደበረችኝ ከመጀመሩ እንደሆነ ታውቃላችሁ ጋይስ። አሁን እናንተ የሚመስላችሁ ከቤታ ጋር ጓደኛ ስለሆነች ምናምን ነው አይደለም። ማርያምን አይደለም። እኔ እቺ ዳጣችሁ የደበረችኝ ከመቼ ጀምሮ እንደሆነ ልንገራችሁ። ያቺ ኢክሩ የምትባለው ጓደኛዋን ሰርግ ደግሰው ቲክቶክ ላይ በጣም ሲሰድቡን ነበረ ካስታወሳችሁ። የኢክራም የምትባለዋ ያገባችው ልጅ ባሏ ሚስት ነበረችው እና ሁለት ልጅ ምናምን ነበረውና የዛኔ ሶሻል ሚዲያ ላይ የሚያውቁ ሰዎች መጥተው ሲናገሩ ከዛም እንደ ሐሳብ ተሰጡ የላው ልክኛ እንደምንሰጡ ሐሳብ እንደዚህ አታርጉ እንደዚህ አትበሉ ምናምን እያልን ስንናገር ሳራ ነበረች ቀንደኛ ነገረኛ በቃ የምትለው የምታነፈንፈው ይሄ የምትሳደበው እየመጣች ሚዲያ ምን አገባችሁ ምድረ ምቀኛ ቅናተኛ ቀንታችሁ ነው እንደዚህ ያረጋችሁ እሱና እሷ ይወደዳሉ ጋይስ። የዛችኛዋ ሰውዬ ሚስት እኮ እያለቀሰች እኮ ነው ልጆቹ ተርበው እሱ ሰርግ ደግሶ ያገባል እያለች ላይቭ ላይ መታ እያለቀሰች እየተናገረች እቺ ሙሽራዋ ራሱ እንደዛ አላለችም። እቺ ዳጣ የሚሏት እናንተ ምን አገባችሁ እኛ ተወደናል ዱባይን ያስደነቀ ሰርግ ነው የምንደግሰው ጋይስ። እንደዚህ ካለች በኋላ ነው ሳራ ዳጣ ያስጠላችሁ። እውነቱን ስነግራችሁ እንደናንተ እኔ እዚህ ወጨጨ መስልኳችሁ እንዴ ወሬኛውላ። ከዛ ጊዜ ጀምሮ ሐሳብ ስንሰጣት ምናምን ትመጣና አፏን ገትራ ትናገራለች። ከዛ እኔ ደግሞ አይምሮ ውስጥ የነበረችው ያቺ ያለቀሰችው የልጁ ሚስት ናት። ባይዘዌ የዛኔ ቪዲዮ ስለሌለ ነው እንጂ ቢኖር እንዳሁኑ እንደዚህ ለምን የፖለቲካ ሰደበች እንትና ተናገረች ምናምን እያለች እንደምታወጡት እሱም ቪዲዮ ለምን አታወጡም ካላችሁ ታስቀምጡ የለ ጋይስ የዛኔ። አሁን እሱም ቪዲዮ ደግሞ ብታመጡት ሌላ ነገር ነው የምትሉ። የዛኔ ምን እንዳልኳት ታውቃላችሁ? እቺ ኢክራም የምትባለው አለች እግዚአብሔር ምስክሬ ነው ትዳርሽ አይዘልቅም ነው ያልኳት የዛኔ ቪዲዮ ላይ ማለት ነው። እኔ ገርመኛል አንዳንዴ ጋይስ ለራሴ እኮ ነው የሚገርመኝ የምር። ትዳርሽ አይቀጥልም እመኚኝ አንቺ ከዚህ ሰውዬ ጋር አብረሻት ነገ ጥሎሽ ይሄዳል አልኳት። ዩቲዩብ ላይ ቲክቶክ ላይ ማለት ነው ያ ጥሎሽ ይሄዳል። ያውም እንደዚህ ላይ አልነበርኩም ሶሻል ሚዲያ ላይ በጣም ነበረ ሲያሽቃብጡ የነበሩት እንዳለ እዛ ጀማዎች ማለት ነው ጋይስ። ያልኩትም አልቀረም። ልጅቷን ሜዳ ላይ ጣላት፣ በሽተኛ አደረጓት፣ ከሲስተም አስወጧት፣ ጎዳና ላይ ጣሏት፣ ደሃ አረጓት፣ በሽተኛ አረጓት፣ ከስራዋ አሰናበቷት፣ ስራዋን ቀሟት፣ ህይወቷን ቀሟት። ይኸው ሲቸግራት እየመጣች ቲክቶክ ላይ ታለቅሳለች። ልጁም ጥሏት ሄደ፣ ሌላ ሴት አገባ። ያልኩትም አልቀረም። ሳራ ዳጣ ህይወቷን ትኖራለች። ባሏን ገዝታ ባሏን ይዛ ቤቷ ጉያ ውስጥ አስገብታ ያቺን ወደ ኢትዮጵያ አስገብታ ትኖራለች። ያኔ የተናገርኩት ግን እኔ ትክክል ነበርኩኝ፣ ውሸት አይደለም የተናገርኩት። ያው እንደ እውነት የሚናገር ሰው ሁሌም ስለሚሰደብ ነው። እና ላይክ የታዘባችሁትን ስትናገሩ ጥላት ናችሁ እናንተ ምቀኛ ምናምን ጥላት ምናምን ናችሁ። የዛኔም የተናገርኩት የታዘብኩት ነው። ሚስት ወጣ እያለቀሰች ልጆቼ ተራቡ እያለች ጓደኛና ወዳጅ ስለበዛችሁ ትክክል ነው ማለት አይደለም። ተረድታችሁና የሚወዳችሁ ሰው ስለደገፋችሁ አይዞሽ ምናምን ስላለ ከላዩ ነው የሚመለከተን አምላክ አለ፣ የሚያይን አምላክ አለ። ሚስት ልጆቹን አስራበ እያለቀሰች ሚዲያ ላይ እሱ ሰርግ ደግሶ እሱ አሁን ምንም አልሆነም። ባይዘዌ እሱ ልጁ ምንም አልሆነም። በነገራችን ላይ ታውቃላችሁ ጋይስ ሌላ ሚስት አገባ፣ ጭራሽ አገር ቀይሮ ነው ያለው። እንደው የሚገርማችሁ ነገር በጣም የሚገርማችሁ ነገር እሷ ግን ኢትዮጵያ እያለቀሰች ነው ያለችው። እቺ ያገባችሁ ልጅ ኢትዮጵያ ስራዋን ቀሟት፣ እነዳጣ ስራዋን ቀሟት፣ ኢትዮጵያ አስገቧት፣ በሽተኛ ሆነ፣ ተስፋ አስቆረጧት።
እያለቀሰች ነው ያለችው። እሱ ግን ምንም ያው የኖረ ነው ሌላ ሚስት አግብቶ ሌላ ጠንበለል ሴት አግብቶ። ያኔ ግን ስንናገር ካረጋችሁ አታምጡ፣ ፊት ለፊት አታሳዩ። የሰው ልጅ ባይዘው ልንገራችሁ ጋይስ፣ እኛ የምሬን ነው የምላችሁ፣ ማንም ሰው በህይወቱ ፐርፌክቱ ነው አያውቅም። ማንም ሰው በህይወቱ ትክክሉ ነው አያውቅም። ማንም በህይወቱ ትክክለኛ ነገር አድርጎ አያውቅም። ሁላችንም ቀን በቀን ስህተት እየሰራን ነው የምናድረው የምንውለው ምናምን። ይቅር ባይ ጌታ ስላለን ይቅር ይለናል እንጂ እንደኛ ኃጢአት እንደኛ ወንጀል ቢሆን ኑሮ አንድ ቀን ማናድርም ነበር በዚህ ምድር ላይ። ግን ስህተታችንን ደግሞ ማወቅ አለብን። ገብቷችኋል? ስህተታችንን ማወቅ አለብን። ስህተት ስንሰራ ሰዎች ትክክል ነው ስላሉን ሳይሆን ስህተት ስናደርግ ማወቅ አለብን። የሚጸጸት ጭንቅላት ሊኖረን ይገባል። እምንፈራው ማለት ሰውን እኮ አይደለም ጋይስ፣ ሰውን አይደለም መፍራት ያለባችሁ። እግዚአብሔር በህይወታችሁ የጻፈውና ያዘዘው ነገር ሁሌም ይሆናል። እግዚአብሔር የሚባል አምላካችንን ከላይ ያለውን ጌታችንን መፍራት አለብን። እና የሆነ ሰዎች ስለወደዷችሁና ስለደገፋችሁ ትክክል ነው ማለት አይደለም። በሰዓቱ ያንን ነበር ሲያራምዱ የነበረው የሷ ግሩፖች። ሳራ ዳጣ ኃይላ የፊት ለፊት ባንዲራ ያዥ እሷ ነበረች። ሌሎቹ ኋላ ሆኖ ነው ፑሽ የሚያደርጉት። ሳራ ዳጣ ነበረች ፊት ለፊቱና ምን አገባችሁ ያለ ሰው ህዝብን ሲሰድብ የነበረው። ያቺ ላይክ እንደኔ ሶሻል ሚዲያ ተጠቃሚ አይደለችም ምናምን፣ ደጋፊ የላትም ምናምን፣ ሰዎች ያደራጀች ልጅ አይደለችም ምናምን። ሚስትየዋ የልጆቹ እናት ያልሰደባት ሰው አልነበረም። ምቀኛ፣ ቀናተኛ፣ የሚያገባችሁ አታችሁ ምናምን እያሉ ሲሳደብ ሙሉ ኮመንቱን አሁን እንደዚህ ሊያናት እንደሚሉት ያቺ ሚስትየዋንም አቃጥላው ነው ስላልፈለገ ነው ወደዳታ ምናምን እያሉ ሲሳደቡ ነበረ። አይ ቲንክ ስንት አመት ይሆናል? 4 አመት ይሆናል? 5 አመት ጋይስ፣ እስኪ የነበራችሁ ሰዎች ጻፉልኝ። ስንት አመት ይሆናል ይሄ ነገር አፕን ካረገ? ሪም አለችበት። ሪም ጎልድ ይሁንኛል አለችም። ሪም ጎልድ ጓደኛ ልትሆን ትችላለች። ማሪ ሪም ጎልድ ጓደኛ ልትሆን ትችላለች። ልጅቷ ጓደኛ ልትሆን ትችላለች። ግን እንደዚህ ወታ ሚዲያ ላይ እንደ ሳራ ዳጣ ያዙ ይልቀቁኝ አላለችም። 4 አመት ነው 4 አመት ይሆናል? 5 አመት አይ ቲንክ 5 አመት 5 አመት። ምክንያቱም እኔ ኢትዮጵያ ከገባሁ 4 አመት ሆነኛ ፍቅሬ። ውጭ እያለሁ ነው ይሄ ነገር ሀፕን ያደረገው። 5 አመት ያ 5 አመቱ እና የዛኔ ስንናገር ስናወራ እኛን ሲሰድቡ ነበር። ከዛ ውስጥ ስታሰድበን የነበረችው ሳራ ዳጣ ነበረች አንደኛዋ። ምን አገባችሁ እያለች እቺ ሾካካ። ስለዚህ በዚህም ወጣ በዚህም ወረደ በዚህም አላችሁ በዚህም ተናገራችሁ እየመረራችሁ ዋጡት። ሳራ ዳጣ ቶስቷሳ ናት። ይሁን ቀጥቅጫት ጋይስ። ግን አንዳንዴ እኮ ጥግ ቦታ ያላችሁ ሰዎች እኮ አትረዱ እኮ። አብሶማ ከዛ የምትመጡ ጋይስ ሰው ማይገደሙ ልታለቅሱ ነው። እናንተማ ምን ብትጣጠኑ ብትዘፈዘፉ የሆነ ነገር ቢደረግ አይገባችሁም። ጌታ ስድብ ነው የሚገባችሁ ጋይስ። አይስፔር ነው ማዲያት አስወጣችሁብኝ እኔ ላይ ዊ ጋይስ። ግን እንዴት ነው ግን ሰው ግን የሚግባባው ከእነሱ ጋር? ጌታ አይግባቡም እኮ አትሳደቡ። ስድብ ከባድ አይደለም፣ ቀላል ነው። የምሬን ነው የምላችሁ። ቢመጣ ማለት ነው መሰዳደብ ነው፣ ሌላ ምንም አይመጣም። አትሳደቡ። የመጣችሁበትን ቦታ ነው የምታስታውቁት። የምሬን ስድብ ድሃ ስትሆኑ ነው የምትሳደቡት። ኑሮ ሲከብዳችሁ ነው፣ ትዕዛዝ ሲበዛባችሁ ነው የምትሳደቡት። አትሳደቡ። ሃይ ጋይስ፣ ሰው አየር ሊቀይር መጥቶ ስድብ። አይ እኔ አሁን እኮ ያልቻልኳችሁ ለምን መሰላችሁ ጋይስ? ቀይ ወጥ ምናምን ቡና እየጠጣሁ አይደለም፣ እየበላሁ ቢሆን እችላችኋለሁ። አሁን እየበላሁ አይደለም። በቀን አንዴ ነው ምግብ የምበላው። በዛ ላይ የቱርክ ኑሮ ተወዷል። በቀን 3 ምናምን አልበላም። ፕሊዝ ተው ጋይስ። አንቺ ምን እያደረግሽ ነው? ምን አደረግኝ? ተሳደብኩ እንዴ? እናንተ ተሳደብኩ እንዴ ጋይስ? ኧረ እባክሽ እና ስድብ ነው አሁን የተሳደብኩት?
አልተሳደብሽም ሸሌ ፍቅሬ አይባልም። ወይኔ ጋይስ ዛሬ ደግሞ አፕታም ስኬች እሌኒ አማራ የሰው ግማሽ ወይ ማሪ ሌቭል 28 የገባሽው ማለት ነው። የተሰጠሽን ጊፍት እየሰጠሽ ነው። እዚህ ላይ ጊፍት ነው ሲሰጥሽ እየሰጠሽ ነው እንጂ ኑሮሽ አይደለም ማለት በክሬዲት ካርድሽ ምናምን የምትሰጪ ጊፍተር አይደለሽማ የኔ ፍቅር ነሽ። እንደዛ ነሽ? ንገሪኝ እስኪ በክሬዲት ካርድሽ ነው ወይንስ ላይቭ ስትገቢ የምታገኙን ጊፍት እየሰጠሽ ነው ሌቭል 28 የገባሽው? ቶሎ በይ ንገሪኝ፣ ቶሎ በይ ቶሎ በይ። የት ሄደች ጋይስ? አትናገርም እንዴ ጋይስ? እንዳለ እኮ የሚሳደቡት ሌቭል ያላቸው ሰዎች ሲሰድቡኝ እንደነግጣለሁ ጋይስ። ያብሬን ነው። ኦ ማይ ጋድ ምናምን እላለሁ። ሀብታም ይሳደባል እንዴ? ምክንያቱም ሀብታም እኮ አይሳደብም። እስኪ ዝም በያቸው። ግን እነዚሁ ዝም ብላችሁ እዚህ ጊፍት ሲሰጣችሁ ሌቭል ከፍ ያደርጋችሁ ታስታውቃላችሁ። ነይ አንቺ ቶሎ ጻፊ ሌቭል 28 ያለሽው የት ሄድሽ ብያለሁ ጋይስ። እያሰበችበት ነው፣ ኮመንት እያነበበች ነው። እዋቸው እንዳለ የሚሳደቡት ጋይስ ሌቭል የሌላቸው ናቸው። አርማ ምናምን የሚያደርጉት ናቸው። የበጓባል የበጓባል ደስ ይላል። ሚጥዬ የበጓባል ድውዱ ሳራ ጹብ ድንቅ ወይኔ ስልኬ I'm not like you ሆዶ really የኔ ፍቅር ዲያስፖራ ነሽ እንድልሽ ነው እንደዚህ አይነት እንግሊዘኛ የጻፍሽው ጋይስ። በቃ በካርድ ነው የምትሰጠው። ኧረ እንደው ሊያሹ ምን ይሻልሻል? ሊቾዬ ወይ ሰርጀሪ ያረገዘች ያርግላት፣ የኔ ፍቅር ያርግላት። ማርያምን እናቱንና የእናትን ዋጋ ትረዳለን። እናት ስትሆኚ ለሂማኔርና ለሜካፕ አይደለም የምታስቢው፣ ለብዙ ነገር ታስቢያለሽና ያንን ነገር ታስበው። ግን እኔ ስታጠባ ካላየው አላምንም ጋይስ፣ አላምንም። መብቴ ነው። ስታጠባ ሳይ ብቻ እያጠባች ስታሳየኝ ነው ማምነው። አሩ ሰማያዊ ያርጋለች ወንድ ነው። ወይኔ ሶሻል ሚዲያ ጋይስ፣ እርጉዝ ናት ማለት ከጀመርን እኮ 2 ወር አይሆናትም እኮ። ከመቼው ጾታው ታወቀ? አላ እንደው ቢሆን እንኳን ጋይስ። ለዚህ ነው እርግዝና ምንም ደብቁ አታሳዩ የሚባለው። ለዚህ ነው ሶሻል ሚዲያ ላይ ስታመጡ ወይም ስታወሩ መነጋገሪያ ርዕስ ሲሆን ጥሩ አይደለም። እግዚአብሔር የሚሰጣችሁን ነገር ሸሽጉ፣ አታሳዩ፣ አቴንሽን አትፈልጉበት። እውነት ጌታን አቴንሽን አትፈልጉበት። እናንተ ራሳችሁ በቂ ናችሁ በምታመጧቸው ወይም በቤተሰቦቻችሁ፣ ግን አቴንሽን አታድርጉ። በልጅ በቤተሰብ ምናምን አታድርጉ። ጥሩ አይደለም። አሁን እኔ እግዚአብሔር ለሷ ደነገጥኩኝ። ምክንያቱም ሰው የሆነ ሀሳብ እንዲሰጥላት እንዲወያይ ለምን ፈለገች? ቢሆን ነው የምላችሁ። ገብቷችኋል? በክፋት ነው ያው የምታዩት እናንተ። ቢሆን እንኳን ለምን ሰዎች በዚህ ኢሹ እንዲነጋገሩላት ፈለገች? ለምን ሰዎች በዚህ ጉዳይ እንዲያወሩላት ፈለገች? ጥሩ አይደለም። እግዚአብሔር ምስክሬ ነው። አንዳንዴ የደበቃችሁት ነገር ጥሩ ነው። ያሳያችሁትና የምታሳዩት ነገር ሰዎች አስተያየት የሚሰጡበት ነገር ጥሩ አይደለም። ያው ምን አለ እዚህ ሚዲያ ላይ ጥጎች ትበዛላችሁ። ለዛ ነው ጋይስ። እናቴ ያዬ አንቺ ቡዳ ፍሪታ ማናት? ፍሪታ ማለት አንቺ ምቀኛ። እሺ ሸታታ። ኦ ማይ ጎድነስ ኖ መሽተት ማረኝ። ኖ መሽተት የኔ ማር ኖ ወርክ ቱ ማች ኖ ብዙ ላብ እንደዚህ ላብ ምናምን ስራ ነው
ከእንቅልፌ ብድግ እላለሁ፣ ሻወር ወስዳለሁ፣ እቀባባለሁ፣ ፀጉሬን አበጥራለሁ፣ ሰው ወክ አረጋለሁ፣ ሾፒንግ አረጋለሁ፣ ምግብ በላለሁ፣ ቁጭ ብዬ ከእናንተ ጋር አወራለሁ። ኖ ማሬ ኖ ኖ ኖ ኖ ኖ ኖ ኖ ያ ጋይስ ጌታ እሺ ማሬ ዳይቦ ፍቅር ያሸንፋል። ኦ ማይ ጋድ ዳይቦ ደግሞ የኔ ጓደኛዬ ዳይቦዬ መስሎኝ እኮ ዳይቦ ጋይስ ቆይ አረ እናንተ አይ ሊያሹን ልበለው አልበለው እስኪ በዩ ወይ አትበዩ በሉኝ ጋይስ በማርያም በሉ የሆነ ሰው ትችት አድርጌ ልለፋው የሆነ ሰው ትችት ሳይሆን አስተያየት ሰጥቼው ብቻ ልውጣ እስኪ በዩ አልበለው አሁን እኮ ፈራው ጋይስ የሆነ ነገር ስል አንቺ ገፊ ትሉኛላችሁ ወይ አይነ ነገር ትሉኛላችሁ ልበለው አልበለው በዩ እሺ ጋይስ የምሪ ነው ዲቦራ ግን ልዝዝ አለችብና ጋይስ ወይኔ ዲቦራ በእናትሽ ስታፕ የኔ ቆንጆ ምን ሆነሽ ነው? እኔ ማርያምን ልቤና ደከምሽው እንዴ? አይ ቱጌዘር ፋሚሊዎች ስታፕ አይስዌር ጋድ እንዴ ዲቦ ታይ በእናትሽ እንዴ ይደብራል እንዴ ኧረ አንዳንዴ ኧረ ወይኔ ጋይስ እናቴ ትሙት የምሬን ነው እግዚአብሔርን እኔ አሁን መች ትናንትና የሆነ ቪዲዮ አይቼ እና ሞባይሌ ወንደቀ ተሰበረ ኖ አሁን እንትና የሰራችውን ቪዲዮ አይተሻል ብርክቲ ሲመልስ ደስ ይላል ዲባ እጅ ይላል ያንቺ ቪዲዮ እንዴ በቃ ተይን በቃ እንዴ በቃ አንቺ ቱጌዘር በደንብ ይወርድልሻል በቃ እንዴ ተይን ሃይ ጋይስ አሁን እኔ ባታሳዩኝ ይሻለኛል እኔ ራሴ አላርፍ በቃ መጥቼ እናገራለሁ እናንተም ትሰደባላችሁ ማንን ለማናደር ነው ምንድነው የመጨረሻ ዲቦ ልንገርሽማ የቢሊየነር ሚስት ነኝ አልሽሳ በጣም ችግርን አላቅም አልሽሳ እንዴ ብንነሽ ነው እንደዚህ የምትሆኚው ተረጋጊ በቃ ተፋቺ ነው ዘና በይ ገስት ጌምሽን ሰብስቢ ተጫውቺ ምናምን ይመችሽ ሰዎች ልጆችን ያጂ ያ መስራትሽ መርዳትሽ ምናምን አሪፍ ሀሳብ ነው ይመችሽ ግን አትንዛ እዚህ ጋር ደረሽ ጋይስ እናቴ ትሙት የምሬ ነው ሀዊ እየሰደበችሽ ነው በስማም ቡድን ፍስ ቅዱስ እኔ ሀዊን የሰደበችኝ ጋይስ ህይወት እኮ ከባድ ናት ሀዊ እኔ ሰደበችኝ ጋይስ ውሸት ነው ለምን እንደዚህ ያላችሁ ጋይስ ምን አርጋት ተያውዬ እኔ ይወድሻለሁ እንዳትመጪብኝ ችግር የለውም ከመጣሽ ግን ጋይስ ግን ነገ ነው ስለ ዲባ ነገ ነው በደንብ ማብራሪያ የምሰጣችሁ ዩቲዩብ ላይ ግን አልሰጣችሁም እዚህ አሁን እንደዚህ አይነት ምክር ልምከራት አልሰማም ካለሽ ግን ዩቲዩብ ላይ ነው የምንሄድባት እሺ ጋይስ በስነ ስርዓት ቡና እየጠጣን እየበላን ምናምን እንመካከር ጃፒና ጌም እንጫወት እና ጥሞኛል የትላንትናው ጌም እና ግባ እናንተ አልሰደበችም ሊያየ እሺ ማሬ ግን ሂዊ እንትና ዲቦራ በጣም ተንዛዛሽ እናቴ ዝም ተንዛዛሽ ምን ጉድ ነው ትሬንድ አደረግሽ መንገድ ላይ ይሄዱ መዝሙር የዘመሩ መልቀቅ ተፋቺ ያራዳ ልጅ የሆነ ነገር ያይና ላሽ ይላል እኮ በቃ አንቺ ምንድን ነው እንዴ የሆነ ጊዜ ጥፍሮ ያምራል ምናምን አሏት ጋይስ መዝሙር እየዘመረች መጽሐፍ እዚህ ጋር መጽሐፉን እዚህ ላይ አድርጋ መጣች እግሯን ጥፍሯን ልታሳየን እና ሳይገባን ቀርቶ መስሎሽ ነው እንዴ እኛ እኮ እንናገርሽ ብለን እኮ ነው ማሬ አንተ ትሽም ብለን እኮ ነው
ያምሬን ነው። ጣትሽ ያምራል ምናምን ተብሎ ኮመንት ላይ ሲደረግልሽ እህቴ ቤታ ያውኑ የእንትን ፕሮግራሟ ላይ ጥፍሯን አላሳየች። ቤታ ያላስለጠፍሽውም እንዴ አንቺ ራስሽ? እህቴ ቤታ ብታስለጥፈው ኑሮ ጥፍሯን አላስለጠፈችውም። በነገራችን ላይ ብታስለጥፈው ኑሮ ይሄ የእግሯ ታቱ ምናምን ያምር የለ ያምራል። ባይዘዊ በጣም ነው የሚያምረው። እውነት ስነግራችሁ ያሳየችው ነገር ምናምን ደስ ይላል። ባህሏን ለማሳየት ምናምን ያደረገችው ነገር ግን እንደዛ ሆኖ መተቸት ያለ ነው። ትተቻለች። እህቴ ቤታ ጥፍሯን የእግሯን ጥፍር አላስለጠፈችም። የእግሯን ጥፍር አስለጥፋ ቢሆን ኑሮ ሙሉን ነበር የምታሳያችሁ። ጥፍሯን ራሱ ታሳያችሁ ነበር። አላሳያችሁም። ለምን ብላችሁ ጠይቁኝ። ዲቦራ ጥፍሯን እያሳየች ነው ፖስት የምታደርገው። ሰዎች የዲቦራን ጥፍር አድንቀዋል። እናንተ እኮ አታውቁም መቼም እኔ ካልነገርኳችሁ ምድረ ፋራ ስሙ። የዲቦራን ጥፍር አድንቀውላታል። ወይኔ ጥፍሯ ሲያምር፣ ወይኔ እግሯ ሲያምር ምናምን ተብሏል። ይችኛዋ እግሯ ሲያምር ሲባል መጽሐፍ ባይብሉን ጋይስ እግሯን እንደዚህ አጥፋ ባይብል። እኔ እስኪ ፕሮቴስታንቶች ጥያቄ ልጠይቃችሁ፣ ወይ ኦርቶዶክሶች ጥያቄ ልጠይቃችሁ ቁም ነገር። ባይብል እግር ላይ ተደርጎ ይነበባል እንደዚህ? በኦርቶዶክስ አይቻልም። በእኛ ሃይማኖት መጽሐፍ ቅዱስ ላያያዝሽ ራሱ ክብር አለው። በነገራችን ላይ ያ በፕሮቴስታንቶች ባይብል ስላየው ነው ያንንም ጠይቀው። በሌላ ደግሞ እንዳታረጉብኝ እንደው በቅዱስ ገብርኤል ዝም በይ አልልም። ሚዲያ ላይ አምጥታችሁ እያሳያችሁ ዝም በይ አትበሉኝ ጋይስ። እኔ ምን ይሻለኛል ጌታ ሆይ። እነዚህ ሰዎች እኔ ሳውራው ነው እንዴ ቤተሰብ፣ እኔ ሳውራው ነው እንዴ እነዚህ ሰዎች እኔ ላይ እንደዚህ የሚሆኑብኝ? ለምን አትተውኝም? በማርያም እንዴ ሃላላ ስሙ እና መጽሐፍ ቅዱስ ተይዞ እግራችሁ ላይ እንደዚህ እግራችሁን እንደዚህ አጥፋችሁ የእግር ጥፍራችሁ እንዲታይ ተደርጎ ባይብላችሁን እንደዚህ አድርጋችሁ ቪዲዮ ቀርጻችሁ መልቀቅ ማለት ለባይብል ለመጽሐፍ ቅዱስ ያላችሁ ክብር ነው ንቀት ነው ምንድን ነው? አልገባኝም። ዲቦራ ባይዘወይ ትክክል ጌታ ረዳሽ፣ ጌታ አነሳሽ፣ ጌታ ከፍ አደረገሽ ምናምን ሲባል ጌታን አትፈታተኝ እሺ። ያምሬ ትክክል አይደለም ያደረግሽው። ያንን መጽሐፍ ቅዱስ አውጥተሽ እንደዛ አድርገሽ ስታሳይ ቪዲዮ ሰርተሽ ስትለቂኝ አስተያየት እንድንሰጥሽ ነው። የሚያደንቀው ጥፍርሽን እንዲያደንቀው ነው፣ የሚታዘበው ደግሞ እንደዚህ እንዲነግርሽ ነው። ስለዚህ አንዳንዴ በቃ ቪዲዮሽ ምናምን እያቅለሸልሸኝ ነው። እኔ አሁን ቱጌዘር ፋሚሊ ሀብታም ነው፣ ቦይፍሬንዷ ሀብታም ነው፣ ጊፍተሯ ምናምን ዘጭ ያደርግላታል ምናምን ማሬ ታሪክሽን ቀየረ ምናምን ላይፍሽን ቀየረ ምናምን በቃ ይመችሽ የኔ እናት። እና ኢትዮጵያ ጨርሰሻል ወረቀትሽን ሂጂ ኢትዮጵያ በቃ ሄድና ኢንቨስት አድርጊ ምናምን እንዴ ላይፍ የተቀየረች ኤንጅል አድርግ የኢትዮጵያ ወገኖቼ ልጆቹን ልርዳ ምናምን ማሪ የራስሽን ህይወት መጀመሪያ ቀይሪ። ጋይስ ይሰክሱብናል እዚህ ይመጡና ማለት ነው እግዚአብሔርና ይሰክሱብናል ይመጡና ላይፍን ቀየሩት ምናምን። ላይፍሽ ከተቀየረ እና የሀገርሽ ግቢ የኔ ፍቅር ህይወትሽ ከተቀየረ እንዴ ታይና አቦታይን ጋይስ ታውን ቢታው አይሊያውን ደግሞ እዛ ፋሚሊ ላይ ሄድሽ አይመጡ እንዴ ምን ላርገስ እያሳዩን እኮ ነው መከራይ። ላይፌን ጌታ ቀይረው ትለናለች። ኢየሱስ ላይፌን ቀይረው ጌታ ቀይረው። እግዚአብሔርን ከተማመናችሁ እግዚአብሔር ኦፍ ኮርስ እንደ እግዚአብሔር እኮ ነው አምላካችን ጌታችን አባታችን። አዎ በቃ አመንን። እሺ ታይን አትሟዘጂ። ድሮም ስትናገሪ ታናድጅኛለሽ፣ አሁን ደግሞ ባሰብሽ። ጌታ ታሪኬን ቀይረ ከገስ ማይላ ሳያችሁ ወጥቼ ላሳያችሁ እዚህ ጋር ከታየ ላሳያችሁ እንደዚህ ብዬ ላሳያችሁ። እዚህ ደግሞ አልወጣም። እናንተ በዲጋይት ዝም ብላችሁ አዳምጡ። አላሳያችሁ አልወጣም። እንደዚህ አዳምጡ። መንገድ ላይ እየሄደች ጌታ ታሪኬን ቀየረ
የኔ ፍቅር የቤት ቁልፍ ይዘሽ አይሻል ታሪኬን ቀየረ ማለት የመኪና ቁልፍ ይዘሽ አይሻልም ታሪኬን ቀየረ ማለት የኔ ፍቅር አታዝጉን በቃ ተፋቱ ማርያምን ተፋቱ ገጣጣ ጋይስ እኔ አሁን ገጣጣ ነኝ ዩ ሲሪየስ ዩ ጋድ ዴሚት ሚ ገጣጣ ኖ ገጣጣ እሺ እኔ አምላኬ ጋይስ ዩ ጋድ ዴሚት እንግሊዘኛ ነው እንድትሳደቡት ለዛ ነው እንዲዞር ብለው ያዩኝ ወይ ያ አምላኬ በግድ ሳቀ ምን ላድርግ ነው ፍቅር እያናደዳችሁ ነው በግድ መስቀው እኮ እናንተ እንደስ እንዲላችሁ ብዬ አንቺ ለሀብታም ሰደበኝ ጋይስ አማራ ሰብሊ አንቺ ላሼ ወራዳ ጋይስ ሰላሚና የምትባለው ሌቭል 33 ናት ላፎር ክርስቲያን ኤንድ ሜርሲ ፎርማ ማነሽ የምትባየው እንደዚህ የምትዩ የኔ ፍቅር ምን አድርጌሽ ነው መሰለኝ እስኪ ላስገባሽ ለምን ደሰልኝ ተነግረኛለሽ ሰላምዬ ማርያም ላስገባሽ ቁጭ ብለሽ ከኔ ጋር አሁን ኮሜንት ያርክሽ ነው የምትሰቃየው ላስገባሽና ትሰድብኛለሽ ነይ ላስገባሽ ከምትሰድብኝ በኮሜንት ነይ ላስገባሽና ስደብኝ ነይ ሰላሚና ነይ ላስገባሽና ስደብኝ ለምን ግን እንደምትሰድብኝ መንገር አለብሽ ከዛም እኔ መልስ ስሰጥሽ ማብራሪያ ስሰጥሽ ለምጠይቅሽ ነገር አንቺ መመለስ አለብሽ ለምን ትሰደቢያለሽ ሀብታም ሲሰድበኝ እናደዳለሁ የምር አሁን አንቺ ጊፍተር ምናምን ተሰጥቶሽ ምናምን ሳይ ከክሬዲት ካርድሽ ላይ ነው የምትሰጪው ታስታውቂያለሽ እና ይደብረኛል ሌቭል ሃይ ሲሰድብኝ እናደኛል የምሬ ነው ከሀብታም ጋር መጣላትን ያልፈልግም ማለት ትጠቅማላችሁ አንደኛ ለቲክታከር ትጠቅማላችሁ ሁለተኛ ለሀገር ትጠቅማላችሁ ምናምን ሀብታሞች አላስቀይማችሁ ምንድነው እስኪ ነይ የት ሄድሽ ነይ ግቢና ስለጂ ማሬ ጠፋች ትሰደባለሽ ነይ ግቢ ስትባል አልገባም ማለሽ ነይ ግቢ አብሽሪ ማርያምን ነይ ግቢ ምንም ማለሽ ምን የምትፈልጊው ሰድበሽኝ ውጪ ሰላሚና ሰሊና እናንተ ባትኖር ከማን ጋር እንደዚህ ግባባ ነበር ጋይስ እናንተ እንዴ ከነስርባችሁ ትጥማላችሁ ስላችሁ አይስዌር ትመቹኛላችሁ ምን አለች መጣች እንዴ የት ሄደች ሀብታም ያፍራል እኮ የኔ ፍቅር በኮሜንት ነው የማያፍረው አይኑ አሁን እኔና ሰሊና ማለት ነው እንግባባለን ምክንያቱም ዋይ በሉ ጋይስ እኔ ከሀብታም ጋር መግባባት እችላለሁ ሰሊና አይኑ ሀብታምማ አያወራም ሀብታም never ever no አይኑ ግን ችግር የለውም የኔ ፍቅር እኔ እንደ ሀብታሞች ነው የማዋራሽ እንዳታስቢ የምሬ ነው ሙሉ ጎጃም ምን ላድርግ የኔ ፍቅር ሌቭል 32 ሆና ትሰድበኛለች ዋይ ቤቢ ዋይ ለምን ሀብታም ሲሰድብ ይጨንቃል የኔ ፍቅር ሙሉ ጎጃምዬ የኔ ፍቅር ችግር የለውም ሰልዬ አሁን ያንቺ ስድብ ለኔ ብርቃት ነው ባይዘው ሌቭል 34 ብለሽ ስትሰድቢ ከስድብ አልቆጥረውም የኔ ፍቅር ምስኪን ሀብታም እንደዚህ ነው አይ ጋይስ ሀብታም ሲሰጥ አላችሁ እንጂ ሌቭላችሁ ባዶ ስድብ ብቻ ችያቸዋለሁ እኔ
ችያቸው አበባ እንኳን መስጠት የማይችሉ መጣችሁ አንቺ እንደዚህ ጋይስ ሙሉ ጎጃሜ የት ሄደች ሰሊናንማ አንፋታም ጋይስ ልክ ሰሊና አስመጣልችሁ ሰሊና መጣች በሉኝ እሺ አይታወቅም ሌቭል 34 ናት እና ሰሊና ይፈልግሻለሁ ላክሽ እስኪልሽ አላከችም ጋይስ አላከችም ወይኔ ስልኬ ቴንክ ዩ በጣም ነው የማመሰግነው ጋይስ እስኪ ተባብራችሁ የዲቦራን ጨርሽልን እዩ ጋይስ የዲቦራን ጨርሽ 6 ኪሎ ራኪ ምናምን የዲቦራን ጨርሽልን በቃ 30 ደቂቃ ስለ ዲቦራ ላውራ ያማችኋል በቃ ከዛም ድንገራችሁ የህቴ ቤታዬን ሜሻ ወይ ቴንክ ዩ ወይኔ ጋይስ እዛ ጋር ቱርኮች እናቴ ትንሽ ላሳያችሁ እዩ ወንዶች እንዴት እንደሚያዩ ደንግጠው ነው የሚያዩ እዛ ጋር አሉ ሳላቅ ምስድቅ ስል ጤነኛ ናት ግን እያሉ ነው የመኪናውስ ነገር የየትኛው መኪና ማሬ የትኛው አረባሬ ምን እያዩ ነው መቤቴ ስጮ ነው አሁን እንደዚህ ዝም ብዬ እኮ አይደለም ያዩኝ ሳውራ ስጮክ እየሳውራ ጋይስ እያሳከከኝ ወጣ እንዴ እንትኑ የሚበላው ነገር ድሮ ጩጬ ያለው ነገር መጣ እንዴ ሙቀት ስለሆነ ነው መሰለኝ ያሳከከኛል ኤኒዌይስ ቆይ ልንገራችሁ ስለ ዲቦራ በቃ ጨረስኩኝ የለኝም ሌላ ሂዱ ከዚህ ወረኛ ታጠቢ ማሪ አይገርምሽም ቱርክዋ እየጠፋ ነው እኔ ከመጣሁ በኋላ ስሙኝማ ቆይ እህቴ ቤታ ማለት ነው እህቴ ጋር ነሻልኛ እህቴ ቤታዬ ማለት ነው ያምራል በነገራችን ላይ እህቴ ቤታዬ ያምራል ሽሩባ ብዙም አያምርብሽም ግን ያምራል እንትንሽ በጣም ነው የሚያምረው ማርያምን እግርሽ ላይ ታቱሽ ምናምን ይሄ በቃ እግርሽ ላይ አርገሽ የመጣሽው ነገር ሁሉ ያምራል ቪዲዮሽም ያምራል ጥፍርሽን ለምንድን ነው ያላሳየሽው ለምን አልተለጠፍሽም እንደዚህ ይሄን ሁሉ ወጪ አውጥተሽ ይሄን ሁሉ ነገር አርገሽ ጥፍርሽን ለምንድን ነው ያልተለጠፍሽው ጥፍሯን ብትለጠፍ ኑሮ እህቴ ቤታ እግሯን ማሳየት በጣም ነበር የምትፈልገው ግን ሰው ያነሳባታል ለምሳላችሁ እህቴ ቤታ እግሯን ጥፍሯን ከተለጠፈች መኪና ውስጥ ሁሉ ነው ሁና ስቶሪ ታደርግላችኋለች ጥፍሯን እኮ የኔ ፍቅር ቢዚ ሆነሽ ነው የዛን ቀን ያልተለጠፍሽ ከዛም ቆረጥሽው እግሩ ሙሉ ነው መታየት ያለበት እንደዛ የሚያምር ሂና ተሰርተሽ ጥፍርሽን እግርሽን ቆረጥሻት ከዛም ትመጪና ለነዚህ በጎች ገርዳሜ ተከታዮች ምንድነው የምትዩ ምንድነው የምትዩ እኔ መነጋገር ፈልጌ ነው ማሪ አይደለም ጥፍርሽን ስላልተለጠፍሽ ነው አይኖ ቤታዬ አይኖ ምክንያቱም ዲቦራ እግርሽ ያምራል ጣቷ ሲያምር ብለው ኮሜንት ሰጥቷል ታውቂዋለሽ ያገናኙብሻል ለዛም ቁርጥ የኔ እናት የኔ ፍቅር ኢትስ ኦኬ አረቲያት ለምን ደሞ እንዲልትሉ እርጉዝ ናት አታሰቃያት ልትሉኝ ነው አይፈርዱብኝ አየቴ ቤታ እግዚአብሔር ይስራሽን ይስጥሽ አሁን አንቺ ስናገርሽ ልትገያት ነው የሚሉት እስኪ አሳይን 3 ወር ባልሆነ ጊዜው እጾታ ታወቀ ብላችሁ በሹኪያ ኬክ ስታረግ እጾታ ወንድ ነው ብላችሁ እኛ ልታሰቃዩን አንቺ የውሸት ነገር አምጥተሽ ባሳይሽ ቁጥር እኛ ልታስበይን ማሬ ያርግልሽ ስናገርሽ ግን ነፍሰ ጡር ናት እንዳትናገራት እንዳትሉኝ ጋይስ አካላዩ አላምንም ስርዓት ይኖራችሁ ጋይስ ስርዓት ይኖራችሁ እርጉዝ ናት ያርግላት ጌታን ያርግላት ሄርሜላ የቲንክ ይሃ አልጮም ቀስሚ ነው ሞሮ ማሪ አልናገራት ወይ መናገር ቤተሰብ ይሄ እኮ መናገር አይደለም የማይሆን እኮ ነው ሚዲያ ላይ የምናገረው እኔ እኮ ስለምታገኑብኝ ነው ነገሮችን ስለምትገለባብጡብኝ ነው ማርያምን ያርግላት እኔ እኮ የዛሬ 15 ቀን ነው ምናምን ኢትዮጵያ ያለው የሆነ ስታወራ ስታለከልክ ሰማዋትና የሆነ ነገር አይቼብሻለሁ ምናምን እያልኳት ነበረ ከዛም ምክንያቱም ታለከልካላችሁ ግን ደግሞ ፈጠነብኝ እንደዛ ማለት ከጀመረች በኋላ ፈጣጠነች ጾታውን ለማወቅ ነው ካረገላት ሲውልሽ ካረገልሽ እሰይ ያድርግልሽ ከሆነ ግን አቴንሽን አታድርጊ የሚዲያ አቴንሽን አታድርጊ ጥሩ አይደለም እሺ ሚዲያ ሰዎች እንዲያወሩልሽ ላይክ እንደዚህ እንዲሉሽ ምናምን አታድርጊ የምሬን ነው ታስታውሻለሽ የኔ ጊዜ ማንንም እርግዝናዬን እንደዛ ፊቴ ተቀይሮ
እርጉዝ ነሽ ሲሉኝ አይኔን ግንባር ያርገው ብዬ ሆዴን ላለማሳየት እንዴት ጣጣር እንደነበረ ጋይስ። በነገራችን ላይ እንዳያውቁ እዚህ ሶሻል ሚዲያ ላይ ያሉት እነዚህ ጀዝባ ለፍላፊ ኮሜንታተሮች እንዳያውቁ የሆነ ሰዓት ላይ ቪዲዮ ስሰራ እግሬን ጥፍ አድርጌ እንደዚህ ጥፍ አድርጌ ኩርትም ብዬ እንደዚህ ተቀምጬ ቪዲዮ ሰራ ነበር። ሆዴን እንዳያዩት ማለት ነው። ፊቴ እንደዚህ መስሎ ወብዬ ማለት ነው። ታስታውሳላችሁ? እርጉዝ ነሽ ሆድሽና እንደዚች ብዬ እንዳያውቁ ማለት ነው። አሁን ማንም አያውቅምና ርዕስም አልሰጧቸውም። ገና ሳይሆን ገና እንትን ሳትይ ግን ይሄ መወያ ርዕስ አታድርጊ፣ አቴንሽን መሳቢያ አታድርጊ ኮንሽ ማለት ነው። ይሄ ምክር ነው መመክርሽ ለአንቺ ምክር ስድብ ስለሆነ ለነገሩ ከነደጋፊዎችሽ አቴንሽን እንትን አታድርጊ። ዝም ብለሽ በሳይለንት አድርጊ ጨርሽ። እዚህ ጋር ያሉት ያጫፈረ ያበጠረ ሁሉ ትክክል ነው ማለት አይደለም፣ ወይ እውነት ነው ማለት አይደለም። ገና አልኩሽ ማንኪያ በምናምን አደረግሽ ሙሉ ሶሻል ሚዲያው ስላንቺ መነጋገር ያደረገው ጥሩ አይደለም። የሚጠቅምሽን ነው መነግርሽ። ለነገሩ አይገባችሁም። ተንጫጫ ምን ነው አሁን ተንጫጫ ከሆንሽ ነው። እኔ ካላየው አውጥተሽ ጡት ስታጠቢ ካላየው አላምንሽም። ሲጀመር አላምንሽም። እኔ አላምንሽም። ከሆነልሽ አርግልሽ፣ ግን አላምንሽም። ከሆነ ግን እንደዚህ እንድናወራ ምክንያቶቹ ራስሽ ነሽ እያደረግሽ ያለሽው። እኔ ያላልኳችሁም እናንተ ነው ያላችሁት ብለሽ ልትይ ትችያለሽ። ደጋፊዎች ያወሩ ነው፣ በየቤታችን እየመጡ ስላንቺ እየጻፉ ነው፣ አስተያየት ነው እየተወራ ነው። ስለዚህም እያልንሽ ነው ያለነው። ይሄ ፈጥረን ምናምን አይደለም። ሶ ምንድነው ቡዳ ወይ ነይ ልትፋልሽ፣ ነይ ማሬ ነይ ትሩይ ቡዳ ሳይተፋ አይለቀቅም። ነይ ምንሽ ላይ ልትፋልሽ የኔ ፍቅር? ምንሽ ላይ? ፊትሽ ላይ፣ አይንሽ ላይ፣ አፍሽ ላይ ምንሽ ላይ ልትፋልሽ የኔ ቆንጆ? እንዲለቅሽ ካይስ አትችሉኝም። እናቴ ትሙት እኔን አትችሉኝም። ይቅርባችሁ። ትደክማላችሁ ስላችሁ ስሙማ። ደግሞ ሌላ ቤት ደግሞ ልግባ ማንጋትሉኝ። ትላንትና የሆነ ቪዲዮ ሰርቶ አየሁት። ምን አይነት ቪዲዮ በልኝ። አዶናይ ስንለው አዶናይ የሴቶች ፕሮግራም ላይ ቀሚስ አድርጎ ማበጠሪያ አድርጎ አሸንዳ ሊያከብር ለምን ሄደ? ሃይ ብሎ ጠየቀ። ጋይስ አይታችሁታል? ቪዲዮ አይታችሁታል? አይተነዋል። በሉ ቶሎ በሉ። አው ታቱሽን ለማሳየት ተሰቃየሽ። የምኑን ታቱ ማሬ? የእጄ እኔ ፍቅር አራዳ እንድትይኝ ነው ታቱ የማሳይሽ። የመሀል ልጅ የሸገሯ የአራዳ ልጅ ምናምን እንድትይኝ ነው ታቱ የማሳይሽ። እና ያምሻል እንዴ? የሸገሯ አራዳ ታቱ አላት ምናምን እንድትይኝ ነው ባይዘው የማሳይሽ። አልገባሽም እንዴ? ስታናድጂ ሮማን ሰደበች። እማማ ሮማን እኔ አሁን እማማ ሮማንን የመሳደብም የመናገርም አቅም የለኝም። የአያቴን እኩያ ማሚዬ ሩሚ ብዬ ምክር ከመስጠት ውጪ ኖቨር ነይበር እንዴ ማሬ፣ የምሬን እኮ ነው። እና ተውኛ አራዳ እንድትሉ ነው ታቱን ማሳያችሁ። ተፋቱኝ። ስንት ሰዓት ሆነ?